አሁን ግን እሱ ሙሉ ለሙሉ ሲቆረጥ ትግራይ ክልል የቱ ጋር ነው ኤርትራ የቱ ጋር ነች የሚለው ነገር ከዛሬ ጀምሮ መለየት የማይቻልበት ነገር ነው የሚፈጠረው። ሞንጆሪኖ ምዝታለች ታውቃታለህ? ሞንጆሪኖ ፈትለ ወርቅ ማለት ነው። በቂ ኃይል አስታጥቀናል። ስለዚህ ከዚህ በኋላ መጀመር ነው የሚል ነገር ነው ወምት የሰጠች ነው ያለው። እንግዲህ ህወሓት አደገኛ ውሳኔ የወሰነው ትላንት ማታ ነው። አደገኛ ብዬ የማስበው ዝም ብሎ የማስፈራሪያ ካክሱሞ ይባሰ የማስፈራሪያ መሞከሪያ ከዛ እንዴት ነው ምናምን ቴምፕሬቸሩ ለካለት የሚል ነገር ምናምን አይን ነገር ከዛ አልፎ በዚህ ሳምንት ቀን ቆርጧል። ህወሓት ወደ ወልቃይት ገባ፣ ወልቃይት መልሶ ያዘው ምናምን ቢባል ብዙ ማለት በቃ 85-95% አማራ ማለት ነው። እውነቱን ለመናገር የሻዕቢያ ታንኮች ሙሉ ለሙሉ መጥቶ ወደ ራያ ማኮብኮቢያ ቦታ ላይ ሊደርሱ ይችላሉ። ይሄንን መጠበቅ ነው ያለብን። ምን ሰርፕራይዝ ልትሆን አይገባም ማለት ነው። የሻዕቢያ ሰራዊት ሙሉ ለሙሉ ነቅሎ ትግራይ ክልል ድንበር ላይ ያለውን መከላከያ ፊት ለፊት መጥቶ ምሽግ ሊሰራ ይችላል። ሁሉም ሊስማሙ የሚችሉ ምናልባት እነሱ ከውስጣቸው አንደኛው ቡድን ኢትዮጵያን ከሚመራ ሻዕቢያ ኢትዮጵያን ጨምሮ ይምራት ወይ ቢባል ሶስቱም ሊስማሙ ይችላሉ። ከዚህ ውጪ አሁን ፋኖ ቲፒኤልኤፍ ወደ መንበር ስልጣኑ ይመለስና ስልጣኑን ያስተዳደረ እኛ ደግሞ እንደነ አዲሱ ረገሰ እንደነ ነበሩ ባዴኖች ተላላኪነት ሚና ይዘን እንቀጥላለን በሚል ይስማማሉ ወይ? የህወሓት ጉዳይ ወልቃይት ራያ ጉዳይ አይደለም። ትልቁ ማንም ማሻማ እነሱ መጫወቻ ካርታ ወይ ደግሞ በጣም የፖለቲካ እውቀታቸው በጣም ዝቅ ያለ ደጋፊዎችን ለማምታታት የሚጨቀምበት ነገር ነው እንጂ አብዛኛው የህወሓት ደጋፊም ሙሉ ኢትዮጵያ ህዝብ የሚያውቁ ነገር ህወሓት የሚፈልገው ወደ መንበር ስልጣን መመለስ መቻል አለብኝ የሚል ነገር ነው። እንደከዚህ በፊት ባንኩንም ታንኩንም ይዤ እቺን ሀገር ማስተዳደር መቻል አለብኝ የሚል ልም ነው ያለው። በቃ ኢትዮጵያን ሁሉ ጊዜ እንደ አሳማ ጭቃ ውስጥ የሚያንከባላ ችግር እኮ የሚገርም ነገር ማለት ለምንድነው? ምንድነው መውጫው? እኔ እናንተ መካከል ያለው ምንድነው? እስቲ የትኛው ጋር ነው እስቲ የምንስማማው? መጀመሪያ ህይወት ነው የሚሰጠው። ባይዘው ትክክል ቀላል ነገር አይደለም። ብዙ ሰው አቀሎ ነው የሚያየው። የከተማ ፖለቲካ ቀላል ነገር ነው። ለምን እንደሚቀለው መሰለ? ግፋ ብል ልትታሰርበት ትችላለህ። ትጥቅ ትግል ግን ክብር ህይወትን ነው የምታጣበት። ይሄን ነገር ደግሞ ፍጹም ላላመንክበት ነገር አታደርገውም። ሪቨርስ ስለሌለው ማለት መልሰህ ልታስተካክለው ልታርመው የሚችለው ነገር ስላልሆነ ህይወት ስለሆነ የሚሰጠው ማለት ነው። እንደዚህ ያላመንክበት ነገር ላይ ያልተግባባበት ነገር ላይ ሶስት ሆነ እዛ ተሰባስበህ ልትነጋገር ትችላለህ። ሶስት ሆነ ግን ጎን ለጎን ቆመህ ልትወክስ ትችላለህ ወይ? ጤና ይስጥልን። በመላው ዓለም የምትገኙ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ዕለታችን ተጀምሯል። በዛሬው አንድ አፍታ ዕለታችን የምንመለከታቸውን ዋና ዋና ጉዳዮች እናስቀኛችሁ። ከሰሞኑ በራያ ግንባር የህወሓት የፋኖ እንደዚሁም ደግሞ የሀራ መሬትና መከላከያ ሰራዊት ዝግጅትና አልፎ አልፎም ግጭቶች መከሰታቸውን የሚያመላክቱ ሪፖርቶች ወጥተዋል። በተለይም በዚያ አካባቢ ያለው አሁናዊ እንቅስቃሴ ህወሓት ከሰሞኑ ካሳለፈው ውሳኔ ጋር የተገናኘ መሆኑ ተሰምተዋል። ምናልባትም በራያ አካባቢ ያለው ጠንከር ያለ የወታደራዊ ሞቢላይዜሽን እንቅስቃሴ ወደ ለየለት ግጭት ሊያመራ ይችላል የሚል ስጋት ተፈጥሯል። በተለይም አካባቢው ላይ ባለፈው ሳምንት በቲፒኤልኤፍ እና በመከላከያ መካከል የተወሰኑ ግጭቶች እንዳሉ የሚያመላክቱ መረጃዎችን ሪፖርተር ይዞ ወጥቷል። ይህ ሁኔታ ወዴት ያመራል? ለምን በራያ ግንባር ያለው ሁኔታ ከጊዜ ወደ ጊዜ እየተባባሰ ሄደ የሚለውን ጉዳይ እንመለከታለን። ከዚህ በተጨማሪ ደግሞ በህወሓትና በሻዕቢያ መካከል የተፈጠረው ጽምዶ የተሰኘው ቅንጅት አሁን ላይ ሌሎች የኢትዮጵያ መንግስት ተቀናቃኞችም ታክለውበት ወደ ቀጠናዊ ጥምረት የሚል ደረጃ ከፍ ማለቱን ከሰሞኑ ካርቱም ላይ የተካሄደው ስብሰባ ያመላክታል። ካርቱም ላይ እንግዲህ የአማራ ታጣቂ ኃይሎች፣ የትግራይ ታጣቂ ኃይሎች እንደዚሁም ደግሞ የኦሮሚያ ታጣቂ ኃይሎች፣ ሌሎችም እንደ ቤኒሻንጉል ጋምቤላ ያሉ ታጣቂ ኃይሎችም
ተወክለውበት ከሻዕቢያና ከጀነራል አልቡርሃን ሰዎች ጋር ውይይት አድርገዋል ተብሏል። ይህ ምን አንደምታ ይኖረዋል የሚለውን ጉዳይ እንመለከታለን። ሁለተኛው ጉዳያችን ህወሓት የጀነራል ታደሰ ወረደን አስተዳደር ሙሉ በሙሉ ወደ መቆጣጠር ተሸጋግረዋል። ይህ እንቅስቃሴ በዞን በወረዳ እና በከተማ አስተዳደር ደረጃ እየተፈጸመ ነው። የዞን አስተዳደሮችም የህወሓትን ውሳኔ ተቀብለው ወደ ቀድሞ አስተዳደር እየተመለሱ መሆኑን በይፋዊ መግለጫ አረጋግጠዋል። ይህን ካረጋገጡት መካከል ከፍተኛ ውጥረት ያየለበት የደቡባዊ ትግራይ ዞን አስተዳደር ይገኝበታል። ህወሓት ይህንን እያደረገ ያለውን እንቅስቃሴ በቀናት ውስጥ ያጠናቅቃል ተብሎ ይታሰባል። የጀነራል ታደሰም ከቢሮ ላይ ያላቸው ሚና ያበቃል ተብሎ ይታሰባል። ከዚያ በኋላ ምን ይሆናል የሚለው ጉዳይ ከወዲሁ አነጋጋሪም ስጋት የፈጠረም ጉዳይ ሆኗል። ምን ይመጣል የሚለውን ጉዳይ እንመለከታለን። አብራችሁን እንድትቆዩ አክብሮት እንጋብዛለን። አማን እንደምናለ። ሰላም መርሻ እንዴት ነህ? የመጀመሪያ ጉዳያችን ያደረግነው እንግዲህ ከሰሞኑ በራያ አካባቢ ባለፈው ሳምንት ጀምሮ የተወሰኑ ግጭቶች አሉ የሚል መረጃ በሩመር ደረጃ ስንሰማ ነበር። አሁን ሪፖርተር የተለያዩ ምንጮቹን ጠቅሶ ይዞት የወጣው ዘገባ እንደሚያመላክተው በዛ አካባቢ የፋኖ ኃይሎች፣ የህወሓት ኃይሎች፣ ሀራ መሬት፣ መከላከያ በቅርብ ርቀት ላይ ይንቀሳቀሳሉ። ግጭቶችም ነበሩ። አሁንም እዛ አካባቢ ላይ የወታደራዊ ሞቢላይዜሽኑ ከፍ ያለ ደረጃ ላይ ደርሷል የሚል መረጃ ይዞ ወጥቷል። እና እስኪ ይሄንን እንዴት ትመለከተዋል? ብዙ ጊዜ በራያ ሳይሆን በወልቃይት በኩል ነበር እንደዛ አይነት ውጥረቶች የሚታዩት። በተለይም ደግሞ ህወሓት ገፍቶ ይመጣል ተብሎ የሚጠበቀው ስትራቴጂክ ቦታ ከመሆኑ አንጻር በወልቃይት በኩል ነበር፣ እዛ ሱዳንም ካለው አርሚ 70 አንጻር። አሁን ደግሞ በራያ በኩል ትኩረቶች በደንብ እያደጉ ነው የሚል መረጃ ነው የሚያመላክተው። እና እንዴት ታየዋል ይህን ጉዳይ? ለምን በዚህ አካባቢ? አመሰግናለሁ መርሻ። እንግዲህ አሁን አዳዲስ መረጃዎች እየወጡ ነው ያሉት። አንተ ለመጥቀስ እንደሞከርኮ በራያ አካባቢ አዲስ ክስተት ተፈጥሯል ነው የሚለው። እንግዲህ ሪፖርተር ግራ ቀኝን መረጃ አጣርቻለሁ ብሎ አንድ ጽሁፍ አውጥቷል። በዚህ ጽሁፉ ላይ ሶስቱም ኃይሎች በቂ ዝግጅት እያደረጉ ነው የሚል ነገር ነው ያስቀመጠው። ማናቸው? ፋኖ፣ ህወሓት፣ ሻዕቢያ ማለት ነው። ሶስት ኃይሎች በራያ በኩል በቂ ዝግጅት እያደረጉ ነው የሚል ነገር ነው ያስቀመጠው። ከዛም አልፎ ደግሞ አርሚ 24 የሚባል የህወሓት ጦር ራያን ገፍቶ ገብቶ መከላከያ ጋራ ተዋግተዋል። ሁለተኛ በደንብ አንድ ላይ አድርጌ ላይ ያይዝልና ፍሬ ነገሩን ላንሳና ለምን ምንድን ነው የተደረገ ያለው እዛ አካባቢ የሚለውን ነገር አድማጭ ተመልካቾቻችንም ግልጽና የራሳቸውን ግምት እንዲወስዱ ነው። በዚህ አካባቢ ሌላ የሚንቀሳቀስ ሀራ መሬት የሚል የህወሓት ተቃራኒ የፋኖ ተቃራኒ ከመንግስት ጋራ ደግሞ ወዳጅ የሆነ ኃይል አለ። ይሄ ኃይል ደግሞ ህወሓት ወደዚህ አካባቢ መጥቶ እንቅስቃሴ ሲያደርግ በተለይ ራያ አለዋ አካባቢ እንደዚሁም ራያ አካባቢ ወደ አፋር በሚወስደው መንገድም ላይ እንቅስቃሴ ሲያደርጉ ሀራ መሬት የሚባሉ ሀራ መሬት ብሎ ራሳቸውን የሚጠሩት ኃይል እዛ አካባቢ ነው ያሉት። ይህን የህወሓት እንቅስቃሴን በቸልታ ወይ ደግሞ በዝምታ ነው የሚያዩት። ምንም ለመግታትም አይሞክሩም። ከህወሓት ጋር ጠላት ነን ብሉም ህወሓትን የሚያደርገውን መስፋፋት እንዳላየ ሆኖ ያልፋሉ የሚልም ክስ መጥቷል። አሁን እንግዲህ ይሄ በእንዲህ እንዳለ አዲስ ጽምዶ ከዚህ በፊት ጽምዶ ሲባል የነበረው በህወሓትና በሻዕቢያ መካከል ነው። አሁን ደግሞ አድማሱን አስፍቶ ፋኖንም ኦላንም የጋምቤላ ተቃዋሚዎችንም ሌሎች ማንኛውም በዚህ መንግስት ላይ ተቃውሞ አለኝ የሚል በመሳሪያ እንቅስቃሴ ወይ ደግሞ ወደ መሳሪያ እንቅስቃሴ ለመግባት እንቅስቃሴ ላይ ያለው ኃይል ሁሉ በሱዳን ላይ ተገናኝቶ ውይይት ማድረጋቸው ነው። ውይይት ማድረጋቸው ብቻ አይደለም፣ በጣም ትልቅ ተቃርኖ ያላቸው ከህወሓት ጋር እንግዲህ ትልቁ የዚህ አሰባሳቢ ኃይል ሆኖ የመጣው ህወሓት ነው። ሻዕቢያንም ሌሎችንም አንድ ላይ የማሰባሰብ ሂደቱ የሰራው ከህወሓት ጋር ትልቅ ተቃርኖ ያላቸው ግለሰቦች ሁሉ ሳይቀሩ በዚህ እንቅስቃሴ ላይ በዙም ተገኝቶ ጽሁፍ አቀርበዋል የሚል አቶ አንዳርጋቸው ጽጌ ምናልባት ግለሰብ ናቸው ለምን ታነሳለህ እሳቸው ምናምን ልትል ትችላለህ። እሱን ሳይሆን አሁን ከሳቸው ጀርባ
ህወሓት ላይ ያለው ተቃርኖ በተለይ ዲያስፖራ አካባቢ የሚሆን አገር ውስጥም ያለው አንድ ትልቅ ተቃርኖ ያለው ቡድን አለ፣ የማይካድ ነገር ማለት ነው። በስፋት አብዛኛው ህዝብ ቅሬታ አለው። ነገር ግን ይህን ቅሬታ ደግሞ እንደ ፖለቲካ አደረጃጀትን መልክን ይዞ ትልቅ ለህወሓት መውደቅ ሚና የተጫወቱ ሰዎች አሉ። አሁን እነዚህ ሰዎች በዚህ ሂደት ውስጥ መጥቶ የገቡት ህወሓት የሚያደርጋቸው ነገሮች አሁን የሚያደርጋቸው ነገሮች ትላንትና ከሚያደርጋቸው ነገር የተለየ መሆኑን አምኖ ህወሓት ለዚህ አገር ውስጥ ለሚያደርገው እንቅስቃሴ የስርዓት ለውጥ ለሚመጣው ጠቃሚ አስተዋጽኦ ገንቢ አስተዋጽኦ ያደርጋል ከሚል አንጻር ነው ወይስ እነዚህ ሰዎች ከዚህ በፊት ህወሓት ላይ የነበራቸውን አንደርስታንዲንግ በመቀየር ነው ወደዚህ ሂደት ውስጥ ወይ ደግሞ ህወሓት ባለበት መድረክ ላይ ተገኝቶ አግባቢ ሊሆን ይችላል ብሎ የሚያስቡትን ጽሁፍ ያቀረቡት የሚል ነገርም መታየት መቻል አለበት ማለት ነው። ይህ እንግዲህ ሁሉ ነገሮችን አንድ ላይ እንያዝና አዲስ እንቅስቃሴ ጀምሯል። የት ራያ አካባቢ በወታደር የተደገፈ እንቅስቃሴ የተካሄደ ነው ያለው። ይሄ በወታደር የተደገፈ እንቅስቃሴ ለምንድን ነው በወልቃይት በኩል ያልተደረገው? ለምንድን ነው ኮምፕሊትሊ በሌላ አቅጣጫ ያልተደረገው? ለምንድን ነው ራያን የመረጠበት ምክንያት የሚል ጥያቄ እንድናነሳ ወይ ደግሞ የእቅዱን ጥልቀትን ለማየት ወይ ደግሞ እቅዱ ወደፊት ምን ሊያደርግ ነው የሚለውን ነገር ሊያሳየን የሚችል ምልክት ያሳያል ማለት ነው። እንግዲህ እንደሚታወቅ ህወሓት እስካሁን ድረስ ፕሪቶሪያን በይፋ አፍርሻለሁ እስከ ማለት ድረስ ከደረሰበት ድረስ ትልቁ መከራከሪያ ነጥብ አድርጎ የሚያነሳው ለፕሪቶሪያ መፍረስም ለህወሓትም ደግሞ ፍጹም ወደ ሰላማዊ ሂደት ውስጥ ላለመመለሱ ትልቁ ምክንያት አድርጎ የሚያነሳው የወልቃይት ጉዳይ ነው። በራያ በኩል ያለው አስተዳደርም ፈርሷል፣ ተፈናቃዮችም ተመልሷል። አልተመለሱም ብሎ የሚያነሳቸው የወልቃይትን ጉዳይ ነው። ወደ ትግራይ አስተዳደር አልተመለሱም የትግራይ አካል ብሎ የሚጠራው የወልቃይትን ጉዳይ ነው። ሰው ይሄ ከሆነ የወልቃይት ጥያቄ ከሆነ ለዚህ ሁሉ አሁንም በትጥቅ ትግል እንዲቀጥልም ያስገደደው ወይ ደግሞ ጉልበቴ ይፍታኝ ወደሚለው ነገርም እንዲሄድም ያደረገው የወልቃይት ጉዳይ ከሆነ ለምን እሱ መጀመሪያ መፈጸም አልፈለገም? ለምን በዚህ በራያ በኩል እንዲመጣ ፈለገ? ትልቁ እንዳውም ድጋፍ ሊያገኝ የሚችለው ህዝቡንም ሞቢላይዝ ሲያደርጋቸው የነበረው ይሄ ግዛታችን አንድነት አልተረጋገጠም። ከዛም በላይ ደግሞ ከዛ ቦታ ላይ ትግራይን በመሆናቸው ብቻ የተፈናቀሉት ይህን ሳውራ ቲፒኤልኤፍ የሚያወራው ነው እያወራው ያለ በሸራ ውስጥ ስቃያቸውን የሚያው ዜጎች ይሄ ነው እኛ የለውና አደጋ መመከት ያለብን ይሄን ነው እስከ ማለት ድረስ ብሎ ደጋፊዎቹ ሞቢላይዝ ያደረገ ቻለበት የወልቃይት ጉዳዩ ነው ያለ። ይሄንን በዚህ ሞቢላይዝ ያደረጋቸውን ጦርን ይዞ ራያ ሲመጣ ጦሩ ራሱ ምንድነው ብሎ ጥያቄ አነሳም ወይ ላይክ ድሮ ማለት ነው ወያኔ ነጻ ትግራይ ሀገርን ነው ለመሰረት ነበረ እስከ ተወሰነ ጊዜ ድረስ ሲሄድ የነበረው ነጻ አውጭም ነው እና ትግራይ ነጻ ወጣና ከዛ በኋላ የግድ ሰርቫይቭ ማድረግ ስለማይችል ሁለተኛ ነገር ደግሞ ፖለቲካው ምንሱ ስላልሆነ ወደ አማራ ሲሄድ ሰራዊቱ ጠየቀ። ለምንድን ነው የምንሄደው? ያኮ ነጻ አውጪ ነው መሬታችን ነጻ ወጥተናል፣ ለምን ሌላ ሰው ቦታ መሬት ሄደን እንዋጋለን የሚል ጥያቄ አንስተዋል። አሁንም ተመሳሳይ ጥያቄዎች ሊነሱበት ይችላሉ። ይሄን ሪስክ ለምን ወሰደ ወይ ደግሞ ከዚህ ጦርነት እቅድ ጀርባ ምንድነው ያለው የሚለው ነገር እኔ ለምን ወደ ራያ ሄደ፣ ለምን ወደ ወልቃይት ፍላጎት አለኝ ወደሚለው ወልቃይት ለምን አልሄደም ለሚለው ነገር አንድ አራት ነጥቦችን ላንሳለን። የመጀመሪያ እንግዲህ እኔ ብዙ ጊዜ አንድ ነገር አስቻለሁ። የህወሓት ጉዳይ ወልቃይት ራያ ጉዳይ አይደለም። ትልቁ ማንም የሚያሻማ እነሱ መጫወቻ ካርታ ወይ ደግሞ በጣም የፖለቲካ እውቀታቸው በጣም ዝቅ ያለ ደጋፊዎችን ለማምታታት የሚጨቀምበት ነገር ነው እንጂ አብዛኛው የህወሓት ደጋፊም ሙሉ ኢትዮጵያ ህዝብ የሚያውቀው ነገር ህወሓት የሚፈልገው ወደ መንበረ ስልጣን መመለስ መቻል አለብኝ የሚል ነገር ነው። እንደ ከዚህ በፊት ባንኩንም ታንኩንም ይዤ እቺን ሀገር ማስተዳደር መቻል አለብኝ የሚል ልም ነው ያለው። ስለዚህ ወደ ራያ የሄደበት ምክንያቱ የመጀመሪያው ስትራቴጂክ ቦታዎችን ለመቆጣጠር ናቸው። እንግዲህ በራያ በኩል እንደምታስታውሰው ባለፈ አንድ አደገኛ ጦርነት አካሂዶ ነበር። የምታስታውስ ከሆነ መንግስትም ክስ ያቀረበ ጊዜ ጋሸና መጥቶ የከበበው ጊዜ ጋሸና ማለት 4 በር ነው ያለችው።
እቺን ቦታ ወሳኝ ቦታ ስለሆነ ለመቆጣጠር እዚህ አካባቢ ላይ የሚታደርገው እንቅስቃሴ ወሳኝ ነገር ነው የሚሆነው። ስለዚህ ስትራቴጂክ ቦታዎችን ከተቆጣጠርካችሁ በዚህም ያሉት ወደ ወሎ ያሉት በዚህም ወደ አፋር ያለውንም በዚህም ወደ እንትን ያለውን እንዳለ ሙሉ የምትቆጣጠርበት ሁኔታዎች ስላሉ ይሄ ራያ አካባቢ የሚደረገው ወሳኝ ስለሆነ ይህን ስትራቴጂክ ቦታዎችን በመቆጣጠር አፋርና አማራን በቀላሉ እጃቸው ለማስገባት ስላሰቡ ነው ይህንን የራያ መንገድን የሚመርጡት ማለት ነው። ሁለተኛ በቀጠናው የሚንቀሳቀሱ ኃይሎች ተባባሪ መሆናቸው ምንድን ነው? ይህ ማለት ባለፈ በወልቃይት በጸለምት በኩል የህወሓት ተስፋፋ። ምንድን ነው ያደረገው? መከላከያም ተዋጋ፣ በቦታም ያለው ራሱን አደራጅቶ ያለው የወልቃይቴም ዲፌንድ ነው ያደረገው። አሁንም በዚህ አካባቢ ላይ የሚመጣ ሞክር ዲፌንድ ያደርጋል። ዲፌንድ ማድረጉ ብቻ አይደለም፣ ገፍቶ ቤት እዛ አካባቢ የሚንቀሳቀሰው ፋኖ በጣም አጣብቂኝ ውስጥ ነው የሚሆነው። ሳይወድ በግድ ከህወሓት ጋር ሆኖ የሚዋጋ ከሆነ ህዝቡ ራሱ ይወገዋል። ያለው አማራጭ ምንድን ነው? ባይሆን እንኳን ቦታውን ለቆ ይሄዳል እንጂ ተባባሪ አይሆንም ማለት ነው። እዚህ አካባቢ ግን ራያ አካባቢ ላይ ጊዜያዊ አስተዳደሩ ፈርሶ ከወጣ በኋላ ህወሓት ሲንቀሳቀስ ፋኖ አይተኩስበትም፣ እዚህ አካባቢ ያለው ፋኖ ማለት ነው። ስለዚህ በዛ አካባቢ የሚንቀሳቀሰው ኃይል ከህወሓት ጋር ተባባሪ ስለሆነ፣ ሁለተኛ ነገርም ደግሞ አሁን የራያ ጉዳይ የአማራ ፖለቲካ ውስጥ የተለመደ አይነት ነገር ሆኗል። ግን ወልቃይት ሴንሲቲቭ ነው። ለምሳሌ አሁን ህወሓት ወደ ወልቃይት ገባ፣ ወልቃይትን መልሶ ያዘው ምናምን ቢባል ብዙ ማለት በቃ 85-95% አማራ ማለት ነው የት አባቱ እጄን መተዋለሁ የሚለው ነገር ህዝቡ የሚያነሳው ጉዳይ ማለት ነው። የራያ እንግዲህ የተለማመድነው ነገር ስላለ አሁን ባለፈም አስተዳደሩ ፈረሰ ሲባል እንደ ወልቃይት ያክል ሪያክት አልተደረገበትም። ይሄ ደግሞ ፋክት ነው። የወልቃይት ግን በጣም ሴንሲቲቭ ስለሆነ መጀመሪያም ዱሮም ስነሳ የነበረው ይሄ ግዛት መወሰድ አብዛኛውን ጊዜ ትልቅ ግፍም የተፈጸመበት ትልቁ ግፍ የተፈጸመበትም እዚህ አካባቢ ነው። ባይዞ በትልቁ ደረጃ ማለት ወልቃይት አካባቢ ነው። ራያ ጋር አልተፈጸመም እያልኩ አይደለም። ለዚህ ሲባል በጣም እንትን ስላለ እችኛው ለዘብ ያለ ነገር ስለሆነ ሰራዊቱ መጣ ወይ ደግሞ የህወሓት ሰራዊት መጣ ቢባልም እናል የሚያስበረግግም ስላልሆነ መጥቶም ስላየም ማለት ነው። ማንም አልወጋውም፣ ፋኖም አልወጋውም። አሁን መጥቶ ቦታው ሲቆጣጠር ማለት ነው። ለዚህ ምክንያት ተባባሪ ስለሆኑ ቦታውን በቀላሉ ለመያዝ ተችሏል ማለት ነው። ሌላኛው መልክዓ ምድሩም ራሱ መልክዓ ምድሩም አይተህ ከሆነ ባለፈ ጦርነት ማለት ነው እቺን ትኗን ይዞ ከደብረ ብርሃን እየፈሰሱ ቀጥታ ነው መጡት። መልክዓ ምድሩ በጣም ወሳኝ መልክዓ ምድር ነው። የሚገርመኝ ነገር ማለት መመለሻ ላይ የከፋ ቢሆንም ማለት ነው። ስለዚህ የመልክዓ ምድሩ ራሱ የሰጠ መልክዓ ምድር ስለሆነ ይሄን ሁሉ አድቫንቴጆችን በመጠቀም ይሄ ሱዳን ላይ የተደረገው የጽምዶ ውይይትና ስምምነት ውጤት የሆነው ዘመቻ በራያ በኩል ተጀምሯል ማለት ነው። ይሄን ነው እንግዲህ በእኔ በኩል የምታይ። ምናልባት ጥያቄ ካለ መከላከያ እንግዲህ እዛ አካባቢ ኮማንድ ፖስት ነበረው። እንግዲህ መጀመሪያ በኃይል አካባቢ ሲቆጣጠሩም ሪያክት አላረገም ከ2 ዓመት ገደማ በፊት። ከዛ ደግሞ በጠለምት በኩል እንደዚሁ ኮራ በፊት 3-4 ወራት በፊት ጥቃት ሲከፍቱ ራያ ያለውን ኮማንድ ፖስት ዝም ብሎ አወጣው እና ጀስት በቀላሉ ገብተው እዛ ጋር ኦልሬዲ ኃይላቸውን በደንብ ማደራጀት ችለዋል። በአርሚ ደረጃ ነው ራያ ላይ ያደራጁት። ያን አካባቢ በደንብ የራሳቸው ቀጠና አድርገው ይዘውት ቆይተዋል እና አሁን ከሰሞኑ ተከሰተ የተባለው ግጭት ወይም ደግሞ መከላከያን ከፍተኛ ኃይል እዛ አስጠግቷል፣ እነሱም አስጠግተዋል። የፋኖ ኃይሎችም ወይም ሀራ መሬቶችም ጨምሮ ሁሉም እዛ አካባቢ ያለውን የወታደራዊ ኃይል መሰባሰብ ምናልባት አሁን ያለው ውጥረት በዛ አካባቢ ለይቶለት ወደ ጦርነት እንዲገባ ሊያደርግ ይችላል ወይስ ደግሞ እንደው ዝም ብሎ በዚሁ የውጥረት መፍጠሪያ ሲስተም ሆኖ ሊቀጥል ይችላል? መጀመሪያ በእንትን ጉዳይ ላይ አንሳለ ኮማንድ ፖስቱ እርግጥ ነው ከዛ አካባቢ በቀላሉ ነው የፈረሰው። ኮማንድ ፖስቱ ብቻ መፍረስ አይደለም። መጀመሪያም ሪያክት አላረገም መከላከያ በፊቱ ላይ። የለም ለምንድን ነው እንደ ተከዘዘ በዛ አካባቢ ሳልተደራጀ ጊዜያዊ አስተዳደር ነበር አይደል? ለምን አላደራጀም? እሱም
እሱ ሌላ ጥያቄ አድርጌ ነው የምታነሳው ማለት ነው። አየህ እሱ ራሱ ከመንግስት በኩል የሚያነሱት ነገር አለ። እኛ አውርተናቸው ነበር እንግዲህ የዛ አካባቢውን አስተዳደር የአስመላሽ ኮሚቴዎቹን በተደጋጋሚ ኢንተርቪው አድርገናቸዋል። መንግስት እዛ ሰፖርቲቭ አልነበረም ማለት ራሳቸው እዚህ ሚዲያ ላይ ያሉት ነገር እሱ ዲፌንስ ነው የሚሆኑ። ለምን መሰለህ ታውቃለህ? ዲፌንስ ነው የሚሆኑ የምልህ ማለት ነው። አሁን የወልቃይት አካባቢ ብታይ አግሬሲቭሊ ነው መንግስት ሰፖርት ባያረግም ሽምቅ ይሆናል እንጂ አይለቅም። ያን ኮንሽየስነስ ለምንድን ነው አልተፈጠረ የሚለውን አሁን ልክ የመከላከያ ምንም ሳይከላከል ፈርሶ ወጣ ብለኝ በምንከሰው ልክ ሁሉ ማለት ነው ኮማንድ ፖስቱን እዛ ጋር ያለው ራሱ ለምሳሌ መከላከያን ቢወጣ ይሄንን ነገር ለማስመለስና ኖ የሚል ሰው 10 ሚሆን 50 100 ሚሆን 150 ማለት ነው ሞክረው ነበር። እንቅስቃሴ መደረግ ሞክረው ነበር በወቅቱ ጥያቄው ፍትሃዊ ስለሆነ ሁለት ሳምንት ገደማ ተዋግተዋል። ታስታውስ ከሆነ እኔ ጥያቄው ፍትሃዊ ነው ብዬ ስለማስብ ማለት ፍትሃዊ እስከሆነ ድረስ ማለት ነው ጫካም ገብተህ የሚያግዝ ሰውን ብታጣ ሽምቅ እስከመሆን ድረስ አልኩ እኮ። ህዝብ ይደግፋል። ህዝብ ከህዝብ ውስጥ የወጣው የህዝብ ፍላጎት ነው። የፍላጎት አንተዳደርም ዋር ስር የሚል ፍላጎት እንዳለ ይታወቃል። ይብዛም ይነስም ደግሞ የሆነ መንግስታዊ ቅርጽ ወይ የአስተዳደር ቅርጽ ይዞ ደግሞ አስተዳድሯል የተወሰነ ጊዜ። ስለዚህ የማስተዳደርም የማስተባበርም አቂም አይጠፋም። ይህን አቂም ተጠቅሞ ቦታው የሚያውቁ ቦታ ነው። መንግስት እንኳን ባይተባበራቸው ሽምቅ እስከመሆን ድረስ መሄድ አይቻልም ነበር ወይ? ይህን ስታይ ሁሉም ጋር የሆነ ችግር አለ ማለት ነው። ይህን ችግርን ሊተነተን ትችላለህ። ለምንድን ነው ወልቃይት ላይ ቁርጠኛ ከሆነ ለምን ራያ ላይ ቁርጠኛ አይሆንም? ሪሶርስ ማን ጥያቄ ሊሆን ይችላል። የሚገርም ነገር ማለት ነው። አሁን ጉዳዩ ማን ጉዳይ ብቻ ሳይሆን ሪሶርስንም ይጨምራል ማለት ነው። የፖለቲካል እንትንም ሆኗል። ኦልሬዲ ከብዙ አንጻር ካየው የፌዴራል መንግስቱም ፖለቲካሊም ሁለቱም በተለያየ ሚዛን የሚያስቀምጣቸው እኔ ፌዴራል መንግስት ብቻ እኮ አይደለም እኮ ህዝቡ ሁለቱም ነው። ሁለቱም ተመሳሳይ ጥያቄ ነው አይደል? ምን እኛ ያለማንነታችን ሌላ ማንነት ተጭኖብናል። ያለማንነታችን ትግራዊ ናችሁ ተብለን ወደ ትግራይ ክልል ወስደናል። ይሄን ነገር አንቀበልም የሚል በሁለቱም በኩል ነው የሚሰማው አይደል? ለዚህ ጥያቄው ለዚህ ድርጊቱ እስከ ሞት ድረስ ከቀራኒዮ ድረስ ማለት ነው ራሱን አደራጅቶ ገብቷል። መንግስት ደገፈ አልደገፈ አሁን ሁኔታው ጊዜው አመቺ ነው። ሰው እኮ መንግስትን ለመገልበጥ ይታገል የለ እንዴ? ይሄንን ህዝቡ ለመከላከልና ከዋት እንትን ለማለት ኖ የሚል ቡድን ለምን አልታየም? እኔ እሱ ነው ጥያቄ የሚሆንብኝ። ለምን ህዝባዊ ነው። አመራርን ፈጥረዋል። ችግር የለው። አሁን አንድ ትግል አመራርን ከፈጠረ አይቸገርም። አመራርን ፈጥረዋል። ይህንን ተጠቅሞ ስለምንድን ነው ያልገፋው የሚል ጥያቄ ልታነሳ ትችላለህ። ብዙዎቹ ዲፌንስ ነው እንትና ጋር ነው ብለው ጣቱ መቀሰር አይደለም። ምንድን ነው ከኔ የሚደረገው ነገር ምንድን ነው ያደረግኩት? ለምሳሌ የጠለምቱ ሰውዬ ከተማ ከንቲባ የነበረው አዲስ አበባ አልመጣም ወይ ደግሞ እንትና አልሄደም ይፋለማሉ ብሎ ነው ገባ። ይሄን ማልቀበልም በሚል ነገር ማለት ነው። እንደዚህም እኮ አንድ ነገር እኮ ነው እኮ አሁን አይ አይደል ካልሆነ ኖ እኔንማ ሬዚስት አደርጋለሁ የሚል ነገር እንደዚህ አይነት አደረጃጀቶች ለምናል እሱ ስታዩ ነው። አሁን በራያ በኩል በነገራችን ላይ ለምንድን ነው ወልቃ ምንድን ነው ዋትም የሚጠነክረው እዛ አካባቢ መርጦ ለምን እዛ አካባቢ የምትለውን ነገር ከዚህ ሁሉ ነገሮች ሁሉ ነው የምነሳው። ቅድም እያልኩ ነበር የተደራጀ ኃይል ነበር የተወሰነ ኃይል በነገራችን ላይ 2-3 ሳምንት ገደማ ተዋግተው ነበር። ተሰብሱን ጌታቸው ረዳ የሚመሩት አስተዳደር ጊዜ ቲፒኤልኤፍ ሄዶ ራያን ሲቆጣጠር በኃይል ማለት ተፈናቃይ በመመለስ ሰበብ እና የዛን ሰዓት ሞክረዋል። ያን ኃይል ማነው መሰል ይመራው ሳጣራ በኋላ የገባኝ ነገር የሰሜን ወሎ ዞን አስተዳደር ነው ይመራው። ከዛ አልቻሉም ውጡ ብሎ ዋስወጣቸው ወደ ወልዲያ ራያ ምናምን። እስቲል የሰሜን ወሎ ዞን አስተዳደር እንደ ሚሊሻ እሱ ነው የሚመራቸው። ወልዲያ አካባቢ ራያ አካባቢ አሉ ቆቦ አካባቢ እስቲል ማለት ነው ከራያ አላማጣ አካባቢ የወጡት ኃይሎች ያለው ኮንቴክስት እሱ ነው። በዚህ እግረ መንገድ መረጃ ለመስጠት ያክል በፌዴራል መንግስቱ በኩል ያለው አሁናዊ አዝማሚያ ከዚህ ቀደም ሞቢላይዝ እያደረገ ነው ሰራዊቱ ወደ ትግራይ አዋሳኝ እያስገባ ነው የሚል ነገር እየሰማን ነበረ። የድሮን ሀሳቦችም አሉ የሚል መረጃዎች ወጥተው ነበር። አሁን የጽምዶ የሚለው ነገር እየጎለበተ መጥቶ የብዙ ኃይሎች ወይም ደግሞ የመንግስት ተቀናቃኞች አጠቃላይ እንግዲህ የተለያየ ጎራ ላይ የተሰለፉትም ጭምር በአንድ መስበር መሰለፋቸው ከዚህ ታይሚንግ ጋር ምን የሚያገናኘው ነገር አለ? ምክንያቱም የቲፒኤልኤፍ እና የሻዕቢያ የቆየ ነው። ፋኖ ጋርም በሩመር ደረጃ የሚሰማ ነበር። አሁን ግን ሁሉም ኦላንም ጨምሮ ወደ ጋምቤላም ወደ ቤኒሻንጉልም ያሉት ገና እያቆጠቆጡ ያሉት የታጣቂ ቡድኖች በአንድ ቋት ውስጥ ለመሰባሰብ
ተደራጅተዋል ወይም ደግሞ ወደ ቅንጅት ቀጠናዊ ጥምረት ነው እንደው የሚለው ዘገባው በነገራችን የሱዳን ሚዲያዎች አወጡትና ይሄ አሁን በዚህ ታይም መሆኑ ምን ይነግረናል? ጥሩ አንድ ነገር ላንሳልና ትንሽ ለአድማጭ ተመልካቾቻችንም እንደዚህ አይነት ነገሮች ለምንድን ነው የሚፈጠሩት? ውጤታማ ይሆናሉ ወይስ ውጤታማ አይሆንም? ውጤታማ ሊሆኑ የሚችሉት ትብብሮች ምን አይነት ትብብሮች ናቸው? ምን አይነት ትብብሮች ደግሞ ዝም ብሎ አውርቶ መድረክ ላይ ይቀራሉ የሚለውን ነገር እንድንረዳ 1997 ምርጫው ሞቅታ ፈጥሮ ነበር። ቅንጅት አሸንፈው ተካደ። እዛ ውዝግብ ተነሳ። ትጥቅ ትግል ላይ የነበሩት የሚገርም ነገር ማለት ነው እነ ኦኔግ እነ አርበኞች የሚባሉ ነበሩ። አይደለም አርበኞች ያኔ ግንቦት ሰባት አልተወለደም ገና ነው። እና አርበኛ የሚባል ነበረ። ሌሎችም እንደዚህ ነበሩ 1 2 3 ድርጅቶች ማለት ነው። ከዛ ያኔ ምርጫው ያን ተርሞል ሲፈጥርና እንትን ስል ምንድነው ትብብር ለአንድነትና ለዲሞክራሲ ምናምን የሚል አንድ ለንደን ላይ ጀርመን ላይ መሰረቱ። አብሬን ነው አሁን እንግዲህ በደንብ አድርጌ ሳለው ኦኔግ ያለበት የፖለቲካ አመለካከትና አርበኛ ሊኖርበት የሚችለው ፖለቲካ አመለካከት። አሁን እነዚህ ሁለት ኃይሎች ይሄን የመጣውን አድቫንቴጅ ተጠቅመን ገፍቴን እንዳለን የሆነ ነገር እናረጋለን ከሚል አንጻር ነው ወይስ ስትራቴጂካሊ እኛ ሁለታችን አብሮ ሊያሰልፈን የሚችል ነገር አለ? በሁለታችን ካለው ልዩነት በላይ ከመንግስት ጋር ያለ ልዩነት ይበልጣል የሚል አመኔታ ላይ ቆሞ ተሳክቶልን ወደ ስልጣን ብንመጣ ይሄንን እንዴት እንፈታለን የሚል ነገር አስቀምጦ ነው ወይ ዝም ብላችሁ አንዱ ሰብሰብ ብላችሁ እንትን ብታረጉ የሚለውን ነገር ታስቦ ነው ወይ ብለህ ለራስን ግምገማ ልትወስድ ይችላል። ይሄ በስቴትመንት ወጣ ዲክሌር ተደረገ። በቃ ከዚህ በኋላ አንድ ላይ ትብብር ፈጥረናል ምናምን ነበር። ትብብሩ ግን እዛው ተፈጠረ ቦታ ላይ ነው የቀረው። ለምን ቀረ ብለህ ስታስብ በጣም የተራራቀ ማለት ነው። የተራራቀና ሊታረቅ የማይችል ተቃርኖ በመካከላቸው ስላለ ነው። የሚታገሉበት ዓላማና የሚፈልጓት ሊመሰርቷት የሚፈልጓት ኢትዮጵያ በፍጹም የማይቀራረብ ስለሆነ ማለት ነው። እንደዚህ ደረጃ ላይ ሆነ አብሬ ቆሜ ልትወድቅ ትችላለህ ወይ ካልክ የማይመስል ነገር ነው። ይሄን ዕውቀት እንያዝና አሁን ተመሳሳይ ነገር ነው የመጣ። በአንድ በኩል ምርጫ ልካሄድ ነው፣ በሁለተኛ በኩል በቂ የሆነ ትጥቅ ትግል የምናካሂዳለን የሚሉ ኃይሎች አሉ ኢትዮጵያ ውስጥ። በአማራ ክልል አለ፣ በኦሮሚያ ክልል አለ። ህወሓትም በኋላ የምንሄድበታለን ጨርሻለሁ አለ። ሞንጆሪኖ ምዝታለች ታውቃታለህ? ሞንጆሪኖ ፈትለ ወርቅ ማለት ነው። በቂ ኃይል አስታጥቀናል፣ ስለዚህ ከዚህ በኋላ መጀመር ነው የሚል ነገር ነው ወምት የሰጠችን ያለች። ይሄ በሆነበት ሰዓት ላይ ኦኬ ይህንን ትግል ምንም ተቃርኖ ቢኖረው ምንም አንድ የሚያደርገው የአንዱ መሰረት አንደኛው መኖሩ እንኳን ቢሆንም ችግር የለውም። በቴብል ዙሪያ ላይ እንገናኝና እንሰብሰብና ንግግር እናርግ፣ ውይይት እናርግ። ይህ መንግስት ለማስወገድ እንዴት እናስወግድ የሚል ነገር ግን አይነጋገሩም። እንዴት እናስወግድ ብቻ ያለ አስወግድ ምን እናደርግ የሚለውን ነገር አነሱ። የሚገርም ነገር ማለት ነው። አሁን እስቲ እግዚአብሔር ያሳየና ኦላና ፋኖ መካከል ፋኖና ቲፒኤልኤፍ መካከል የቱ ነው መሀሉ? በምን ጉዳዩ ልስማሙ የሚችሉት? ሁሉም ልስማሙ የሚችሉት ምናልባት እነሱ ከውስጣቸው አንደኛው ቡድን ኢትዮጵያን ከሚመራ ሻዕቢያ ኢትዮጵያን ጨምሮ ይምራት ወይ ቢባል ሶስቱም ልስማሙ ይችላሉ። ከዚህ ውጪ አሁን ፋኖ ቲፒኤልኤፍ ወደ መንበር ስልጣኑ ይመለስና ስልጣኑን ያስተዳደረ እኛ ደግሞ እንደነ አዲሱ ረገሰ እንደነ የነበሩ ባዴኖች ተላላኪነት ሚና ይዘን እንቀጥላለን በሚል ይስማማሉ ወይ? ኦላ ፋኖ አዲስ ኢትዮጵያን ይምራትና እኔ በእንትነት ምንድነው ከዚህ በፊት ቪዲዮ ሰዎች እንዳደረጉት አይት ሆኜ በፋኖ ስር ሆኜ ሊቀጥል የሚል ነገር ይስማማሉ ወይ? ካልሆነ ሶስቱ መሀሉ የቱ ጋር ነው ሊስማሙ የሚችሉት? ሁሉ ጊዜ አወሩም ይሄን ነገር። አሁን ደስ ይለኛል የሆነ ወይ አውቱን ቢያሳዩ ማለት ነው። አሁን ሰው ይጠራሉ፣ የበየነ መረብ ውይይት ሰልፍ ምናምን ይባላል። የቆሙ ኃይሎች እዛ ቦታ ላይ የሚጠሩ ኃይሎች እንዴት ነው ልዩነታችን በምንድን ነው ሃንድል የምናደርገው? ከዚህ በኋላ ይሄ ስርዓት ካፈረስ ነው ምን አይነት ስርዓት እንዴት ተስማምተን ተከላለን የሚል አነሱ።
ይሄማ እኮ በቃ ኢትዮጵያን ሁሉ ጊዜ እንደ አሳማ ጭቃ ውስጥ የሚያንከባላ ችግር እኮ የሚገርም ነገር ማለት ምንድነው መውጫው? እኔ እናንተ መካከል ያለው ምንድነው? እስቲ የትኛው ጋር ነው እስቲ የምንስማማው? መጀመሪያ የትኛው ላይ ነው የማንስማማው? የትኛውን ደግሞ ልዩነታችን አክብረን የመጨረሻ ለህዝብ ውሳኔ እንሰጣለን የሚል እንኳን ሐሳብ እንኳን ማምጣት ይቻላል። በቃ እናስወግዶ እንምጣው። ቅድም እንዳልኩ ትብብር ለአንድነትና ለዲሞክራሲ መሰረተ ኦኔግና አርበኛ ተባለ። ኦኔግና አርበኛ መካከል በፍጹም የማይታረቅ ጨለማና ብርሃን የሚያክል ልዩነት ነው ያለው። የትም ሊቀጥል አልቻለም። አሁንም ተመሳሳይ ጫወታው እየተደረገ ያለው ነገር ማለት ነው። የቱ ጋ ነው ምን ነገር አብሬኩም ለመውደቅ አንተ አብሬ ልትሞት ማለት ነው። ተመሳሳይ ሊያረግ የሚችልና ህይወት ነው የሚሰጠው። ባይዘው ትክክል ቀላል ነገር አይደለም። ብዙ ሰው አቀሎ ነው የሚያው። የከተማ ፖለቲካ ቀላል ነገር ነው። ለምን እንደሚቀለው መሰለ? ግፋ ብል ልትታሰርበት ትችላለህ። ትጥቅ ትግል ግን ክብር ህይወትን ነው የምታጣበት። ይሄን ነገር ደግሞ ፍጹም ላላመንክበት ነገር አታደርገውም። ሪቨርስ ስለሌለው ማለት መልሰህ ልታስተካክለው ልታርመው የሚችለው ነገር ስላልሆነ ህይወት ስለሆነ የምትሰጠው ማለት ነው። እንደዚህ ያላመንክበት ነገር ላይ ያልተግባባበት ነገር ላይ ሶስት ሆነ እዛ ተሰባስበህ ልትነጋገር ትችላለህ። ሶስት ሆነ ግን ጎን ለጎን ቆመህ ልትወክስ ትችላለህ ወይ? ይሄንን ነው አሁን ጥያቄ የሚያነሳልኝ ነገር ማለት። ስለዚህ ከመድረክ የዘለለ ነገር አይኖረውም አለስ ምን ከሌለው በስተቀር ልክ ቲፒኤልኤፍ ያኔ ትግራይ ነጻ ካወጣ በኋላ መቀጠል ሲገባው መቀጠል እንዳለበት ኮሮቹ ስለሚያውቁ ከላይ ያሉት እንትሮች ከዛ እነ ብአዴን ኦህዴድ ምናምን እያሉ የመሰረቱ የራሳቸው ምርኮኛ የያዙ ምናምን ነገር ሰርቶ መሄድ ቀጠሉ። አሁን ግን እንደዛ ሊሆን የሚችልም አይደለም ያለው። ገብቶሃል አይደል? አቻይል ነው በቃ ታጥቋል፣ ታግሏል። አሁን አንተ ቲፒኤልኤፍ መጥተ ላስተዳደር ወይ ብትልስ ሊምራ ብትልም ይችላል ወይ? በጣም ተቀራራቢ ነው ያላችሁ ኃይሎች ማለት ነው። የሚገርም ነገር ማለት ነው። በዛ ደረጃም እኮ ለመውረድ እኮ መጀመሪያ አመጣጥ ይወስናል። ምርኮኛ ምሽ ቆፋሪ ከነበርክ ከዛ ውስጥ ነፃ ሆነ ክላሽ እኩል መሸከም ራሱ ትልቅ ስለሆነ ሌላ ጥያቄ ላታነሳ ትችላለህ። እንደ ትላንትና ላኪና እዛ እንደዚህ አርግ አንተ አገልጋይ እሱ ታጋይ የሚሆን አይደለም። አንተም ታጋይ ነህ ብለህ መወሰድ ማለት ነው። አሁን ግን ራሱን ችሎ ሲዋጋ የነበረ ሰውን ራሱን ችሎ ሲዋጋ የነበረ ቡድን ጋራ ጥምረት ስታመጣ ምን አይነት ጥምረት ነው የምታመጣው? አንተ የምትፈልገው ፖለቲካ ኢንተረስት ይከበራል ወይ እዛ ውስጥ? ወይስ ቀጥሎ ደግሞ ሰብሰብ ብሎ እርስ በርስ ሊጀማመሩ እንዳውም ከመንግስት ጋር ሳይደርሱ በፊት እርስ በርስ ሊጀማመሩ ነው ወይ? ይሄን አይነግሩህም ፖለቲከኞችም። ይሄንን አንተም እንዳጋጣሚ የምታገኛቸው ከሆነ ሚዲያ ላይ ለኢንተርቪው ይሄን ንገሩን። መሰብሰብ ነው ይላል። እንዴት ነው የምትሰበሰበው? በምን ላይ የምትሰበሰበው? ተሰብስበ ምንድን ነው የሚፈጥረው? እንዴት ነው ችግሩን ለመፍታት ያሰብከው የሚለው ቁልፉን አሳየኝ ነው። ይሄ በሌለበት ዝም ብሎ መሰብሰብ ቅድሙ የአርበኛና የኦኔግ መሰብሰብና ጋዜጣዊ መግለጫው ነው ይቀራል ማለት ነው። መልካም፣ ወደ ሁለተኛ ጉዳያችን ንግባ። ወደ ቢሶቻችን ህወሓት ከሰሞኑ እንግዲህ አክሱም ላይ ያሳለፈውን የቀድሞው መንግስት ወይም ደግሞ ከቅድመ 2013 ከጦርነት በፊት የነበረውን አስተዳደር የመመለስ ውሳኔ ካሳለፈ በኋላ በዞን በወረዳና በከተማ አስተዳደር ደረጃ አስተዳደሩን ከጀነራል ታደሰ እየተረከበ ነው ያለው። የዞን አስተዳደሮች፣ የወረዳ አስተዳደሮች የጀነራል ታደሰን አስተዳደር አፍርሰን በአዲሱ ህወሓት በመለሰው መንግስት ተከተናል የሚል ይፋዊ መግለጫ እያወጡ ነው። ህወሓትም ይሄንኑ እንግዲህ ህዝባዊ መንግስት ለመመከት ወይም ደግሞ እንግዲህ መመከት ማለት ዲፌንድ እናደርጋለን እየመጣብን ያለ ጥቃት አለ የሚል አይነት አንደምታ ነው ያለው። ለሱ በሚል ከፍተኛ እንቅስቃሴ እያደረገ ነው። በከተማ በወረዳ ደረጃ በዞን ደረጃ ዛሬም እንደቀጠሉ ናቸው። ጀነራል ታደሰ ኦልሬዲ ደጀን ቢሮ ላይ ብቻ የተወሰነ ወይም ደግሞ ቢሮ ከመዋል የዘለለ ምንም አይነት የመምራት ወይም ደግሞ ትእዛዝ የመስጠትና የማስፈጸም አቅማቸውን ማጣታቸውን መረጃዎች ያመላክታሉ። ህወሓት በዚህ ሰሞን ውስጥ አጠናቆ ጀነራሉን ከፈቀዱ በሰላም ካልፈቀዱ በግዴታም ቢሆን ከቢሮ አስወጥቶ አዲስ ፕሬዚደንት ሾሞ ወደ ቀጣዩ ስቴፕ ይሄዳል ተብሎ እየተነገረ ነው። ቀጣዩ የህወሓት ጉዞ ምንድን ነው? ወዴት ነው የሚለው ጉዳይ አነጋጋሪ ነው። አማን ወዴት የሚያመራ ይመስላል? ህወሓት ኦልሬዲ አሁን ሁሉም ነገር እየጨረሰ እንዳለ በደንብ እያየን ነው፣ እየታዘብን ነው፣ እየተመለከትን ነው። እንግዲህ ህወሓት አደገኛ ውሳኔ የወሰነው ትላንት ማታ ነው። አደገኛ ብዬ የማስበው ዝም ብሎ የማስፈራሪያ ካክሱሞ የባሰ የማስፈራሪያ መሞከሪያ ከዛ እንዴት ነው ምናምን ቴምፕሬቸሩ ለካለት የሚል ነገር ምናምን አይን ነገር ከዛ አልፎ በዚህ ሳምንት
ቀን ቆርጧል። ሎኬውል የሆነ ነገር እናረጋለን የምትለው ነገርና ቀን መቁረጥ አደገኛ ነገር ነው። በዚህ ሳምንት ውስጥ ትግራይ ክልልን ሙሉ ለሙሉ እንቆጣጠራለን ጊዜያዊ አስተዳደር የሚባል ነገር የለም የሚል ነገር ነው ያለው። እያደረጉ ነው ቆየ እኮ እሱን ግን ቀን አልቆረጠለትም። ማይ ማለት ምንድን ነው? ከዚህ ሳምንት በኋላ በዚህ ሳምንት ማለት ነው ዛሬም ሊሆን ይችላል ወዴት ተመለስን ማለት ነው? ቀድመ ፕሪቶሪያ ጋር ተመለስን ማለት ነው። አንድ የሆነ ክልልን አንድ ህጋዊ ሰውነት የሌለው አንድ አማጺ ኃይል መልሶ ቁጥጥሩ ስር አስገባ ማለት ነው። እስካሁን እኮ ችግር የለውም፣ ብዙ ቦታዎችን ሊያደርግ ይችላል። ነገር ግን ስፕሪቱ ነበረ። ህወሓትና ፌዴራል መንግስት መካከል ድርድር ተደርጓል የሚለው መንፈሱ ነበር። ፕራክቲካልም ባይሆን ፕራክቲካል ላይ በጣም ብዙ ነገሮች ቢቀሩትም አሁን ግን ስፕሪቱን ጭምር የለውምና ህወሓትና ፌዴራል መንግስት መካከል ልክ ፕሪቶሪያል ከመግባታቸው በፊት ህወሓት ጦር ያኔ ፌዴራል መንግስት ምንድን ነው ያለው? ገበሬው ረስ ብዬ ወጣው ባለ እንደዛ አይነት ነገር ትግራይ በህወሓት እጅ ውስጥ የገባበት ጊዜ ላይ ነው ያለ ነው ማለት ነው። አሁን የሚያሳስበኝ በትግራይ ክልል የሚገኙት ፌዴራል ፖሊስ አባላቶች መከላከያ አባልም ካለ መከላከያ እንኳን ያለ ፌዴራል ፖሊስ ናቸው። እነሱ ጣፋንታቸው ምን ይሆናሉ? አስተዳደር የለም። ህወሓት ከዚህ በኋላ እኔ ያኔ በጸብ ውስጥ ያለው አማጺ ነኝ ብለዋል ማለት ነው። ለዛ ነው እኔ በጣም የደነገጥኩት ነገር ማለት አንድ እሱ ነው። ይሄ ከሆነ ምንድን ነው ሊሆን የሚችለው የሚለውን ነገር እንግዲህ ህወሓት ራሱ ትግራይን ተቆጣጥሮ ይቆማል፣ ከዛ አዲስ ድርድር እናድርግ የሚል ጥያቄ ነው የሚያቀርበው መልሶ ማለት ነው፣ ወይስ ይገፋል ነው? አሁን እንግዲህ መመከት እያለ ነው ኦልሬዲ መከርበት ነው እሱን አይደለም ይገፋል ወይ የምንለው ቅድም ያነሳው ነው። የወልቃይት ጉዳይ ይነሳል፣ በራያ በኩል ያለው ይነሳል፣ የሱዳኑ ስምምነት ይነሳል። እነዚህን ሶስት ነገሮችን ነው ይዞ ያለውና ህወሓት ኢቨን እንኳን ያኔ ልክ እንደተደረገለት ገበሬው ይረስ እስቲ ተብሎ እንደተወጣ ሁሉ አሁን የትግራይ ክልል እስቲ እንዳው ካላችሁ ደግሞ እናንተ የምታስተዳድሩና የተሻለ ነገር እስቲ እንየው ብሎ በወደ ሰፊነት አይደረግምና ማለት ነው። ጎ ቢባል እንኳን ይቀራሉ ወይ እዛው ጋር ይቀራሉ ወይስ ይቀጥላሉ? ጥያቄ እኔ አይመስለኝም ነው። ጦርነት ይከፈታል የሚል እንትን ነው ያለኝ። ለምን ትልቁ የቀመሩ ዋና ዓላማ ገዢ መሬትና ሎጂስቲክ እንደ ልብ የሚገባበት አሁን እኮ ምንም ቢሆን ፌዴራል ፖሊስም አለ፣ የመንግስትም መረጃ መሰብሰቢያ እንትኖችም የተለያየ ነገሮች መንግስታዊ ቅርጽ ነገሮችም እኮ አሉ እኮ ባይታዘዝም ማለት ነው ትግራይ ክልል። አሁን ግን እሱ ሙሉ ለሙሉ ሲቆረጥ ትግራይ ክልል የቱ ጋ ነው ኤርትራ የቱ ጋ ነች የሚለው ነገር ከዛሬ ጀምሮ መለየት የማይቻልበት ነገር ነው የሚፈጠረው። እውነቱን ለመናገር የሻዕቢያ ታንኮች ሙሉ ለሙሉ መጥቶ ወደ ራያ ማኮብኮቢያ ቦታ ላይ ሊደርሱ ይችላሉ። ይህንን መጠበቅ ነው ያለብን። ሰርፕራይዝ ልትሆን አይገባም ማለት ነው። የሻዕቢያ ሰራዊት ሙሉ ለሙሉ ነቅሎ ትግራይ ክልል ድንበር ላይ ያለውን መከላከያ ፊት ለፊት መጥቶ ምሽግ ሊሰራ ይችላል። አታውቁም። በቃ አሁን ትግራይ ክልል የለም፣ የኢትዮጵያ ክልል አይደለም። ወይ ኢትዮጵያ ክልል ከኢትዮጵያ ክልለቱ ውስጥ አንድ አማጺ ኃይል ተቆጣጥሯል ማለት ነው። ስለዚህ ይሄ ወደ ጦርነት የመሄድ እድሉ በጣም ሰፊ ነው። ሰው መንግስት ምን ያደርጋል? አሁን ጥያቄው እነሱም ወደ ጦርነት መክፈታቸው የማይቀር ነው። ባሉበት አይቆሙም። ሌላው ቢቀር ፕሮቮክ ለማድረግ ጦርነት ለማንሳት ለምን ፌዴራል መንግስት ሊያደርግ የሚችለው ነገር ምንድን ነው? እንትኖችን አሁን ካለው በጣም ታይት በሆነ ሁኔታ ሊዘጋቸው ይችላል። መንገዱን ሙሉ ለሙሉ ሊቆርጥ ይችላል። ሶሻል ሰርቪሶችን ሊያቆማቸው ይችላል። እኔ ህጋዊ ሰውነት ያለው አካል አስቀምጬ ህጋዊ ሰውነቱን ከስልጣን ካወረድክ የማይሽፍታ ከተቆጣጠረ እዚህ ቦታ ላይ ሰርቪስ አልሰጥም ማስገደድ አለብኝ ሊለው ይችላል። ሽፍታውን ኃይል ማለት ከሽፍታው ኃይል ጋር መደራደር ማለት ወይ ደግሞ ለቆ ወደ ኖርማላይዜሽን ለማምጣት ማለት ነው። ይሄ በእንዲህ እንዳለ እንግዲህ ይሄ ጦርነት ቢከፈት ምንድን ነው ሊሆን የሚችለው ነው አሁን አደገኛው ነገር ማለት ነው። አዲስ አለም ቤት ለማ የተናገሩን ሰምታል? አልሰማም። አዲስ ነው። ውጭ ያሉትም ደጋፊዎችን እያወያዩ ነው። ምንድን ነው ያሉት?
በሱዳን በኩል ማንኛውም ሩቶች ሁሉ ተመቻችቶልናል ለደጋፊዎቻቸው እየገለጹ ነው ያሉት። ስለዚህ ሁሉም ነገሮች ይሄ ቀጠናው ትርምሱን ለማድረግ ማለት ነው ከፍተኛ ዝግጅት የተደረገበት ነው። ስለዚህ አደገኛ ጦርነት ሆኖ ሊወጣ የሚችልበት ሁኔታ ነው ያለው። ከዚህ በፊት አስቀምጠናል። የኃይል አሰላለፎች ምን ይሆናሉ? እሱን አሁን ጀስቲፋይ እያደረገ ያለው ነገር ማለት እየተረጋገጠ እየመጣ ነው ያለው። ኃይል አሰላለፎቹ እንዴት ይሆናሉ የሚለውን ነገር ግን ጦርነቱ ዝም ብሎ ቀለል ያለ ጦርነት ሳይሆን ከፍተኛ ደም አፋሳሽ ሊሆን የሚችልበት እድሉ በጣም ሰፊ ነው ማለት ነው። ህወሓት ግን አንድ ያላሰላው ሀሳብ እሱ ሳሩ ብቻ የታየው ገደሉ ያልታየው ነገር ሳሩ ምንድነው ታየው መሰለ ዋደን አንድ ልክ የዛን 2013 እንደነበረው ጦርነት አይሆንም ያ ሁሉ ኃይል ተባብሮ አይወጋንም የሚል ነገር ነው ያለው። እሱ ሳሩ ነው ታየው። ሁለተኛ ኢቨን እንኳን ሞቢላይዝ ተደርጎ መንግስት ሊወጋኝ ቢሞክር በቂ ሳተላይቶች ስላሉ ኦላም ፋኖም ስላለ ይሄንን በያሉበት እንቅስቃሴው ሊገቱልኝ ይችላሉ የሚል ነገር ነው የታየው ሳሩ። ነገር ግን ጦርነቱ ቢደረግ ማለት ነው ከባለፈ የከፋና ምናልባት በቴክኖሎጂ ታገዘ በመሆኑ አመራሮች ጣፋንታ ራሱ እንትን ሊሆን የሚችልበት ምንም ተርፎ ሁሉ እንዳሁኑ ሌላ አስቸጋሪ ሁኔታ ሊፈጥሩ የማይችሉበት እድል ሊፈጠር እንደሚችል አንድ እሱን አላየም። ሁለተኛ ይታገልለታሉ የሚለው የትግራይ ህዝብ በዚህ ጦርነት ውስጥ ይሄ ሁሉ ኃይል የሚፈረጨው ትግራይ ክልል እንደመሆኑ መጠን ማለት ነው የትግራይ ክልል ላይ ምን አይነት ማአት ሊወርድ ምን አይነት ማአት ያመጣበት እንደሆነ እሱን አላሰላም ማለት ነው። እሱን መልካም አመሰግናለሁ አማን። ወደ ቤተሰቦቻችን ካለ ሰዓት አንጻር የዛሬውን አንድ አፍታ ዕለታዊ ላይ ቆይተናል። ስለ ተከታተላችሁ እናመሰግናለን። ጤና ይስጥልን።